መጀመር በወንጀል ያስጠይቃል። አልተለያዩም ከሚስቱ ቤት። ስለዚህ ሚስቱን ወስዶ አስተዋወቀሽ? ወስዶ አስተዋወቀ። ምን ብሎ አስተዋወቀሽ? ምንም በቃ ከዚህ በኋላ አልፈልግሽም ምናምን አለኝ። እንዴት እንደዚህ ስንት ነገር እንትን ብለኝ እንዴት እንደዚህ ታደርጋለህ ምናምን ብሎ በቃ ሴቶች ሁሉ አንድ ናቸው ከዚህ በኋላ አልፈልግሽም ማለት ነው። በቃ አሁን አጭሳለሁኝ እጠጣለሁኝ። አሁን ብቻዬን ነበር ተከራይቼ የምኖረው። እኔ እቃዎቹንም ልብሶችንም ሁሉ ሽጫለሁኝ። አሁን በቃ አሁን መንገድ ላይ መውጣት ብቻ ነው። በቃ ጎዳና ለወጣት ትንሽ ነው የቀረኝ። በጓደኛዬ ጥረት ነው እስካሁን ያለው። መላበሉኝ ያስጨነቀኝ ጉዳይ አለ ብለሽ ቴክስት አድርገሽ ነበር? እስኪ እንስማው። ምንድነው? በመጀመሪያ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እሺ፣ እናመሰግናለን። ፕሮግራማችሁን መከታተል ከጀመርኩ ቆየሁኝ። ያስጨነቀኝ ጉዳይ አላውቅም። እንጃ ላይ መናገር ያለብኝ ይሁን አይሁን አላውቅም፣ ግን እኔም በጣም ችግር ውስጥ ስለሆንኩ ነው። ፍቅረኛ ነበር እና የመጀመሪያ ፍቅረኛዬ ነው። እሺ። እና እሱ ልጅ አለው፣ ሚስት አለው። ልጅ አለው፣ ሚስት አለው? ሚስትም ልጅም አለው። ግን አውቃለሁ ይሄን ማለት ነው። እንትን ነው ጅን ቤት ነው፣ የራሱ ጅን ቤት አለው ማለት ነው። እኔ እዛ ተራ ነበረ። እሺ። እና ለአንድ አመት ከምናምን እኔ ነኝ ፍቅር ያዘኝ፣ ግን ለማንም አልተናገርኩም። አንድ አመት ከምናምን ለማንም አላወራውም። ጓደኛዬ ብቻ ነው የምነግራት። እና ጓደኛዬ ደግሞ ስለሱ ስታጣራ ልጅ ሚስት እንዳለው አወቀች። ከዛ ነገረችኝ። ከዛ ስትነግረኝ ይሄማ መሆን የለበትም ብዬ እኔ በቃ የውስጤን በውስጤ ይዤ ዝም አልኩኝ። ለሱም አልተናገርኩም፣ ለማንም አልተናገርኩም። ከዛ ግን ከሱ ጋር እያወራው መጣሁኝ። ፐርሰናል ትሬኒንግ የሚያሰራኝ እሱ ነው። በቃ ይደውልልኛል ምናምን። ከዛ እየቀረበ መጣ። ከዛ ስለሱ ስጠይቅም ያን ያህል ከሚስቱ ጋር ጥሩ እንዳልሆነ ምናምን ለልጆቹ ብሎ ነው የሚኖረው፣ ልጆቹ ነፍስ እስከሚያውቁ ምናምን በጣም ብዙ ነገር ሰማሁኝ። ከዛ ደስተኛ አይደለም በትዳሩ። ምንም ሰማሁ። ጓደኛዬን ስታጣራ እንደዚህ ሰማች። ከዛ በኋላ እየቀረበ መጣ እሱ። በቃ እናወራለን፣ እንገናኛለን፣ ሻይ ቡና እንላለን ምናምን። ከዛ ጠየቅኩትኝ። ስጠይቀው ነገረኝ፣ ግልጽም ማለት ነው። እንደዚህ ነው እኔ ልጆቼ ነፍስ እስኪያውቁ ነው የምኖረው እንጂ ከሷ ጋር ያለኝ ጉዳይ አብቅቷል ምናምን አለ። ከዛ እኔ እንደዚህ ሲለኝ እሱን ከወደድኩት አመት ኦልሬዲ 2 አመት ሊሆን አካባቢ ማለት ነው። ከዛ በመሀል ላይ አመመኝና ጸበል ገባሁኝ። ከዛ ጸበል ገብቼ በጣም ይደውልልኛል። ሲደውልልኝ በቃ ነይ ተይው ነይና እኔ ሌላ ጸበል ወስድሻለሁ ይለኛል። አይ እኔ እንደዚህ አልፈልግም፣ በቃ አንተ ትዳር ካለህ በእኔ ምክንያት ትዳርን እንዲል አልፈልግም ምናምን ስለው ከሷ ጋር ያለው ነገር እኮ አብቅቷል ነግሬሻለሁ ምናምን አለኝ። ከዛ ከጸበል ወጥቼ መጣሁኝ። ከዛ በቃ መገናኘት ጀመርን፣ ፍቅር ውስጥ ገባን። ከዛ እኔ ስራ የለኝም ነበረ፣ እሱ ድርጅት ነው የራሱ ድርጅት አለው። ከዛ ውስጥ አስገባኝ። ፋይናንስ ቢሮ ሆኜ መስራት ጀመርኩ። ከዛ ፍቅር ውስጥ ገባን። አንድ ስንት ምናምን ይሆናል። ከዛ በቃ እንደሚወደኝ ነው የሚነግረኝ ምናምን በጣም ብዙ ነገር ይነግረኛል። እዛ ወደ ውጭ ልሄድ ነበረ፣ ደስ ብዬ ቀረሁኝ። ከዛ የቤትም ወስዶ አስተዋውቆኛል። የአዲስ አመት ከቤቱ የት ቤት ነው ወስዶ የሚያስተዋውቅሽ? ባለትዳር አይደል እንዴ? ከራሱ ቤት እኮ። ከራሱ ቤት ማለት ባለትዳር ነው አይደል? ነው ተለያይቷል? የቤተሰቦቹ ቤት ነው። ወደ እናቱ አልተለያዩም፣ ከሚስቱ ቤት። ስለዚህ ሚስቱን ወስዶ አስተዋወቀሽ? ወስዶ አስተዋወቀ። ምን ብሎ አስተዋወቀሽ? ምንም በቃ ሚስቴ ናት ብሎ አስተዋወቀ። ምን ብሎ? አሁን አንቺ ምንድነኝ ብለሽ ለሚስቱ ተዋወቅሽ? ለሱ ምንድነሽ? በቃ ያለውን ነገር ከሷ ጋር ምንም እንደጨረስኩ
ጨርሻለሁ ከሷ ጋር ያለኝ ነገር። ስለዚህ በቃ መለያየት ነው የሚቀረኝ ብሎ ወስዶ አስተዋወቀኝ እኮ። አንቺን ሲያስተዋውቅሽ ለሷ የወደፊት ሚስቱ እንደሆንሽ ነግሯት ነው? አይደለም። ምን የስራ ባልደረባ? አዎ በቃ የጓደኛዬ ሚስት ምናምን ብሎ። እሺ ከዛ የቴሌግራሜ የኔ ቴሌግራም ሰላም ነበረ። ፎቶ ላኩ ተብዬ የሆነ ፎቶ በቴሌግራም ገባሁ ነው ፎቶ ላኩ የመጣላታችን ምክንያት ማለት ነው። ከዛ በኋላ ድሮ ያወራቸውን ምናምን አያቸው። ከ2 አመት ከ3 አመት በፊት ያወራቸውን ካሰውኩኝ ቆየው። ከዛ ይሄ ምንድን ነው የምታወሪው የምትላላቸው ምናምን አለኝ። እኮ ከ3 አመት በፊት የነበረ ነው፣ ካንተ በፊት ነው፣ ገና አንተ ታውቀው ነው ምናምን አልኩት። ከዛ በዛ ምክንያት ተጣለን። ከዛ ይቅርታ ጠይቄ በግድ ታረቅንና በቃ ወደ ድሮ ፍቅራችን ተመለስን። ከዛ መጨረሻ ላይ አሁን የመጨረሻ የተጣላንበት ምክንያት ስልክ ሰጠኝ ነበረ የሆነ ሲም ማለት ነው። ከዛ ሲም ከኔ ጋር ነበረ። ከዛ የድሮ ጓደኞቼ ጠፋሽ ምናምን ብለው ደወሉልኝ፣ ቴክስት ያደርጉልኛል፣ እናወራለን። ከዛ በዛ ስልክ ልስላቸዋለሁ በሱኛው ማለት ነው። ከዛ ስመልስላቸው ምንም ነገር አላወራውም፣ ግን ኖርማል እንደዚህ ማውራት ነው እንጂ እንደዚህ ምንም አላወራውም። ከዛ ሲሙን አውጥቼ ከተጠቀምኩ 1 ወር ነው። ከ15 ቀን በኋላ ሰጠሁት። ሲያየው ያ ቴክስት አለ ገብቶለታል። ይሄ ምንድነው ምናምን አለ። ይሄ እኮ ምንም አይደለም፣ በቃ ምንም ማለት አይደለም። እንዴት ነሽ አለኝ። ደህና ነኝ አልኳቸው። በቃ ሌላ ምን ላኩኝ ምናምን ስለው አይ በቃ ከዚህ በኋላ አልፈልግሽም ምናምን አለኝ። እንዴት እንደዚህ ስንት ነገር እንትን ብለኝ እንዴት እንደዚህ ታደርጋለህ ምናምን ስለው በቃ ሴቶች ሁሉ አንድ ናቸው፣ ከዚህ በኋላ አልፈልግሽም ማለት ነው። ተጣላን። ከዛ በኋላ ስደውልም አያነሳም። መንገድ ላይም ካገኘኝ አልፎኝ ነው የሚሄደው። ከዛ በኋላ በቃ እኔ የማይሆን ሱስ ውስጥ ገባሁኝ። የምን ሱስ? በቃ አሁን አጨሳለሁኝ፣ እጠጣለሁኝ። አሁን ብቻዬን ነበር ተከራይቼ የምኖረው። እኔ እቃዎቹንም ልብሶችንም ሁሉ ሽጫለሁኝ። አሁን በቃ አሁን መንገድ ላይ መውጣት ብቻ ነው። በቃ ጎዳና ለውጣ ትንሽ ነው የቀረኝ። በጓደኛዬ ጥረት ነው እስካሁን ያለው። ምን ከቤተሰብ ጋር አይደለም የምትኖሪው? ተከራይቼ ነው የምኖረው። በስራ ትሰሪያለሽ? እና እሱ ጋር በምትሰሪው ነው የምትተዳደሪው? ከሱ ጋር ስሰራ ነበረ። ከዛ ተውኩኛል፣ ሰርቼ አላውቅም። አሁን በፊት እሱ ጋር ከመቀጠርሽ በፊት ከማን ጋር ነበር የምትኖሪው? ያኔ ስራ አልነበረሽ? ስራ ተማሪ ነበርኩኝ። ቤተሰቦች የት ናቸው? ትምህርትም እየተማርኩም ስሰራ ነበር። ያኔ ቤተሰቦች እዚህ አካባቢ አይደል የምትኖሪበት አካባቢ የሉም? እዚህ ጋር ብዙም የሉም። ስለዚህ አሁን ያሳሰበሽ ጉዳይ ወደዚህ ያመጣሽ ከሱ ጋር እንዴት ሆኜ ልታረቅ ነው? ምንድነው? አሁን አንደኛ እንዴት ይቅርታ ጠይቀው ይቅርታ ያደርግልኛል ወይ? እኔ እስከማውቀው ጥፋት የለብኝም፣ ግን እንዴት ነው ይቅርታ የምጠይቀው? ሁለተኛ ደግሞ እንዴት ነው ከዚህ አሁን ከገባሁበት ሱስ መውጣው? እሺ ያው በደንብ በጥሞና ነው የሰማንሽ። መጀመሪያ ላይ በጣም እንደምትወጂን ስለነገርሽን ይመስለኛል እንጂ ተስፍሽ መሀል ላይ ብዙ የሚያቋርጥባቸው ፖይንቶች እንደነበሩ አውቃለሁ። አፌን እያያዘኝ ያስቆመኝ እና ያለሽበት ሁኔታ ያሳዝናል። ያው የስሜት ጉዳይ ነው። ከዛ በተጨማሪ ደግሞ ራስሽም ላይ ጉዳት እየደረሰ ነው። ራስሽም በራስሽ እየጎዳሽ ነው አሁን ያለሽበት ሁኔታ። እኔ ምንም የሰራሁት ስህተትና ጥፋት የለም ብለሻል። ምናልባት ባለማወቅ ይሆናል። ነገር ግን እንደው በህግም ቢኬድ አለማወቅ በራሱ ከጥፋተኝነት ከወንጀለኝነት አያድንም። እሺ አንድ ልታቂ የሚገባው ነገር ይሄ ሰው ባለትዳር ነበረ፣ ሚስት አለው። ይሄንን ሰምተሽ እያወቅሽ ነው ይሄ ግንኙነት የተጀመረው እና በሆነ መንገድ እንደው ባለቤቱ ይሄንን ነገር አውቃ ጉዳዩ ወደ ህግ ቢሄድ ኖሮ አንቺም እሱም ተጠየቁ ነበር። እውነቱን ለመናገር በእንደዚህ አይነት ህይወት ውስጥ የነበረ ሰው ደግሞ ወደ አንቺ ህይወት መጥቶ እንደው ጥሩ ህይወት፣ ጥሩ ትዳር፣ ጥሩ የፍቅር ግንኙነት ይኖረኛል ብሎ ማሰብ በራሱ አንቺ ጋር ጥሩ ስሜት ስለነበረ ነው እንጂ በእንደዚህ አይነት መንገድ ጥሩ ሪሌሽንሺፕ ወይም ጥሩ የፍቅር ግንኙነት ይመሰረታል ማለት በጣም
ከመጀመሪያው ጀምሮ የሰራሽው ስህተት ይሄ ነው። መሆን ያልነበረበት ነገር ነው የሆነው የተጀመረው። ምክንያቱም ባለትዳር የሆነ ሰው ልጅ ያለው ከሚስቱ ጋር በህጋዊ መንገድ ፍቺ ያልፈጸመ አብረው በአንድ ቤት እየኖሩ እያለ ነው ይሄ ነገር የተጀመረውና በሆነ መንገድ ይሄ ነገር ታውቆ ቢሆን ኖሮ ምናልባት በዚህ ሰዓት እስር ቤት ነበርሽ። እሺ እና ትልቁ ጥፋትና ስህተት እዛ ጋር የተጀመረ የሆነ ነገር ነው። ከዛ በኋላ ያው እሱም ተጠያቂ ነው ይሄንን ለማድረግ ይሄ በመሆኑ ምክንያት በኋላ ላይ ያው አሁን ስላለሽበት ስሜት አሁን ስላለሽበት ሁኔታ ደግሞ ከባድ ነው። እኔ እረዳሻለሁ። ሱስ ውስጥ እስክትገቢ ድረስ ማንነትሽን ራስሽን እስክታጪ ቤት እቃዎች ሸጠሽ ወደ ሱስ እስክታዊ ድረስ የዳረገሽ ይሄ ሁኔታ ነውና ይሄ እንደዚህ አድርጊ እንደዚህ ይሁን በማለት የሚመለስ የሚስተካከል አይደለም። እኛም ከሱ ጋር እንድትታረቂ ይቅርታ እንድትጠይቂው ድጋሚ ወደ ፍቅር ግንኙነት እንድታመሩ ልንመክርሽ አንችልም። ለራስሽም እንዳትነግሪው ይሄንን፣ ምክንያቱም በጣም ከባድ ነው፣ አደገኛ ነው እና በተቻለ መጠን ሊሆን የሚገባው ብዬ ማስበው እኔ እንደ እህቴ ነሽ ብዬ ነው ሀሳብ አስተያየት የምሰጠው። ቅድምም እንዳልነው ባለሙያዎች አይደለንም፣ ነገር ግን ባለሙያዎች አሉ የሚያግዙ በተለይ በፍቅር ግንኙነት ዙሪያ፣ በትዳር ዙሪያ፣ በማህበራዊ ጉዳይ ዙሪያ የሚያማክሩ አሉና ከሱስም እንድትወጪ ካለሽበትም ስሜት እንድትወጪ እየተጓዝሽ ከነበረበት መንገድ ወጥተሽ አዲስ ህይወት እንድትጀምሪ ያግዙሻል፣ ይረዱሻል። ምናልባት በሱ ጋር ያለው ነገር በሌላ መንገድ ከተስተካከለ ጥሩ ከሆነ እኔ ከሱ ጋር ያለሽ ግንኙነት ከዚህ በኋላ ጥሩ ይሆናል ብዬ አላስብም። ምክንያቱም ትዳር እያለው ካንቺ ጋር ግንኙነት የጀመረ ሰው ከሌላ ሰው ጋር ግንኙነት አይጀምርም ብዬ ማሰብ አልችልም። ካንቺ ጋርም ትዳር ይዞ ቢሆን አብራችሁ ሆናችሁም ቢሆን ስለዚህ ካለሽበት ህይወት እንድትወጪ የሚረዱሽ ባለሙያዎች አሉ። እነሱ እንዲያማክሩሽ እኛ መንገዱን እናመቻቻለን፣ እንቱል እናመቻቻለን። እድሜሽ ስንት ነው አሁን? እድሜ አሁን 22 አለፈኝ። አዎ ገና ወጣት ነሽ። ያው በርኔ እንዳለው ነው፣ እኔም በሱ ሐሳብ ነው የምስማማው። ከበርኔ ከህግም አንፃር ነግሮሻል። ከህግም አንፃር ወንጀል ነው፣ ከሞራልም አንፃር ደግሞ የሚያስኬድ ጉዳይ አይደለም። በሞራልም ተገቢ ያልሆነ ነገር ነው። ባለትዳር የሆነ ሰው ጋር እንደዚህ አይነት የፍቅር ግንኙነት መጀመር በጣም ትልቅ ስህተት ነው። በእምነትም እንደዚህ ቢኬድ ደግሞ ኃጢአትም ነው እንደዚህ አይነት ነገሮችን ማድረግ። ስለዚህ ለራስሽ ጊዜ ስጪ፣ ተረጋጊ። እንዴት ልታረቅ አትበይ። ከሱ በጣም መራቅ ነው ያለብሽ። እዛ ጂም ቤት ካሁን በኋላ ዞር ማለት የለብሽም። አንቺ ባለ ትዳር ሆነሽ ወደፊት እንደዚህ አይነት የሰዎች ያንቺን ባል በእንደዚህ አይነት መንገድ ቢነጥቁ ምን አይነት ስሜት ሊሰማሽ እንደሚችል አንቺም አስቢበት። ካልፈለገ ትዳሩ ካልተስማማው ማን ያስገድደዋል እዛው ስለመኖር? ይሄ አንቺን ለማማለል የሚጠቀምበትም ቃላት ሊሆን ይችላል። እንደዚህ አይነት ነገሮች አልተመቸኝ የሚለው ነገር ማለት ነው። ስለዚህ በተቻለሽ አቅም ይሄ ይቅርታ የሚለውን ቃል ከሱ ጋር እንዴት ልታረቅ የሚለውን ቃል አውጩ። ይሄ ሰውዬ ባለ ትዳር ነው፣ የተከበረ ነው፣ የልጆች አባት ነው፣ ኃላፊነት ያለበት ሰው ነው። ያንቺ አይደለም። የተከበረ እንኳን ላይሆን ይችላል። አዎ ከሰራው ነገር አንፃር አዎ። ግን ያው እንደዚህ አይነት ነገሮች ውስጥ ማሎም ገብቷል። ግን ባለ ትዳር ነው፣ የሌላ ሰው ባል ነው፣ ያንቺ አይደለምና ራስሽን አውጪ ከእንደዚህ አይነት ነገር። ተረጋጊ። በመንፈሳዊ ነገር ምናልባት ብዙ ጊዜ እኛን ያበረታናል ሰዎች ስንደክም በእንደዚህ አይነት ነገሮችና ቀረብ ብለሽ ሃይማኖት አባትም ጓደኛም መመካከር የምትችይበትን ነገር አመቻቺ። ባለሙያዎች አሉ እኛ ጋር። አሁን የገባሽበትን እናገናኝሻለን። ከነሱ ጋር ተገናኝተሽ በደንብ እንድታወሪ እና ካለሽበት ችግር ደግሞ እንድትወጪ ያደርጉሻል። እሺ። መልህቅ የጋብቻና የፍቅር ህይወት አማካሪ ይባላሉ። መገናኛ አካባቢ ነው ቢሮአቸው። በውስጥ ደውይልንና ከፕሮግራም በኋላ ስልካቸውን እንሰጥሻለን። ነገር ግን ያው ያነሳነውን ሐሳብ በደንብ ልብ በዩ። እንደ ቤተሰብ እንደ ጓደኛ ነው የተወያየ ነው። ከዚህ ሰው ጋር ተመልሰሽ ህይወት እንኳን ቢኖርሽ ጥሩ ህይወት አይኖርሽም። እሺ። ፈቶ እንኳን አንቺ ጋር ትዳር ብትመሰርቺ ልክ አሁን አንቺ ያረግሽውን ነገር ሌላ ሴት ደግሞ ወደፊት ማድረጉ አይቀርም። ካንቺ ይነጠቃል። ታማኝ ያልሆነ ሰው ምናልባት ያለሽበት ቦታ ከሱ ጋር ቶሎ የምትገናኝበትን ሁኔታ የሚፈጥር ከሆነ ከዛ አካባቢ መራቅ፣
ቤተሰብ ጋር መሄድም ካለብሽ ከቤተሰብ ጋር የተወሰነ ጊዜ አሳልፎ መምጣት፣ ከባለሙያ ጋር መመካከር ያስፈልጋል። ያሹ መንገድ የምትጎጅበት ነው፣ የሚጠቅምሽ አይመስለኝም። እና በተቻለ መጠን ጥረት ብታደርጊ ጥሩ ነው። በራስሽ ከሱ ጋር የሚያገናኙሽን አጋጣሚዎችና ሁኔታዎች በቃ ከነዛ አጋጣሚዎችና ሁኔታዎች መራቅ ነው በተቻለ መጠን። እሺ ያው ራስሽን ቢዚ አድርጊ በብዙ። አሁን ትምህርቱን አቆምሹ? እንዴት ሆነ? አለቀ? አዎ እሷ አስተምርሻለሁ ምናምን እንደዚህ ሲለኝ ነበረና ቆይ አሁን ቀጣይ ዓመት ትገቢያለሽ ምናምን እያለኝ ነበረ። ዘንድሮ ልገባ ነበረ። ምንድነው ኮሌጅ ነበርሽ? አዎ ኮሌጅ ነው። አዎ በተቻለ መጠን ስራ የመስራት ችሎታ አቅም አለሽ፣ ስራም እየሰራሽ ነበረ። ስለዚህ በተቻለ መጠን ስሜትሽን፣ ልብሽን፣ ራስሽን አድምጠሽ ያለሽበት መንገድ እያለፍሽበት የነበረው ነገር ለራስሽ ጥሩ እንዳልነበር ትምህርት ወስደሽ ያንን ለማድረግ የሚያግዙሽ ባለሙያዎች ግዴታ ያስፈልጉሻል። ከዛ በኋላ መስራት ትችያለሽ። ህይወት ደግሞ ይቀጥላል። የተሻሉ ሰዎች እዚህ ምድር ላይ አሉ። እንደዚህ አይነት ስህተት ግን በህይወትሽ እንዳይደገም ጥረት ማድረግ አለብሽ። እሺ ጥፋት ነው አላጠፋውም ብለሽ ለውስጥሽ የነገርሽው የምታውቂው ያንን ስለሆነ ነውና ይሄ ነገር ለመራቅ ብዙ እሱ ነው እኮ አንድ እንትን ያለኝ ከሱ ለመራቅ ብዙ ሁሉ እንትን ይጃለው ግን እሱም ነው አንድም እንደዚህ የከፋፈል። ያው እኮ የመጀመሪያው እኮ መራቁ ሳይሆን መቅረቡ ራሱ ባለትዳር ከሆነ ሰው ጋር በጣም ወንጀል ነው ሆኔ ቢታወቅ። አዎ ስለዚህ አሁን ዶ ሚዲያ ላይ እንደዚህ ብለን ስንልም ያው እሱም ወንጀለኛ ነው መያዝ ያለበት። በትዳሩ ላይ እንደዚህ አይነት ነገሮችን ማድረግ ልክ አይደለም፣ ተገቢ አይደለም። አንቺ ደግሞ 22 አመትሽ ነው፣ ገና ልጅ ነሽ። ሌላ ዓለም አለ። ህይወት እሱ ብቻ አይደለም። እሺ ሌላ ህይወት ሰርተሽ የምትወጂውን ሰው የልጆችሽ አባት የሚሆንን ደግሞ የምታገቢበት ሌላ ዓለም ደግሞ አለ። እሺ እሺ በርቺ። እናመሰግናለን። እሺ እሺ መልካም ጊዜ። እሺ እሺ አመት አለ እንደው ይዞይ ያለበትን ብናቅ እንደውችን ሳንጠይቃት መውጣቷ ነው እንጂ ምን አይ ነው ግን ሰጥ ብለህ ሰማሃት እኮ እኔም ሰማሁት። ለነገሩ ግን ምን ብለን ላቋርጣት ከበደኝ። መሀል ላይ ደግሞ ሲገባ ወዳቸዋለሁ ስትለን አንጀትን በላች። በደንብ አይ ለመስማት ነው። እስከምን ድረስ ይሄዳል ይሄ ነገር ነው። አንዳንዴ መስማትም ጥሩ ነው። ምናልባት እንደዚህ አይነት ነገር እንደው ባለማወቅ እድሜዋም ገና ነው። በትዳር ግንኙነት ውስጥ ያለን ሰው ማፍቀር ምናልባት ጥፋት ወንጀል ላይሆን ይችላል። ነገር ግን ከዛ ሰው ጋር ግንኙነት መጀመር በወንጀል ያስጠይቃል። ምናልባት እንደዚህ አይነት ነገር ውስጥ የምታስቡ ያላችሁ ሰዎች ካላችሁ ከባድ ነው። የማትወጡት ችግር ውስጥ ልትገቡ ትችላላችሁና ጥንቃቄ ማድረግ መልካም ነው። አዎ ይሄ ሰው ያውን ብናገኘው የማይወጣው ችግር ውስጥ ነበር ምን ከተው እኔ ባለትዳር የሆነ ወንድ ላይ ሴቶችም ወንዱ ነገፈታለው ነው የሚሉት። እንደዚህ አይነት ሰዎች ከሚያታልሉበት ወይም ደግሞ ሌላም ሰው ለማማለል ከሚጠቀሙበት መካከል በቃ ለልጆቼ ስል ነው እንጂ ምናምን ያል አሁን ያችን ሴት ነው ማስባት ምን ያህል ከእንደዚህ አይነት ሰው ጋር ስትኖር ስቃዩን ነው ማሰብ። አንስፍስፍ ብላ የምትቀበለው ሚስቱ ምናልባት ልትሆን ትችላለች እኮ እንደተባለውም እንደው ችግር ሊኖር ይችላል። ነገር ግን በምንም አይነት መንገድ ለልጆቼ ስል ነው እየኖርኩ ያለሁት ብሎ ሌላ ሴት ለማማለል መሞከር በጣም ከባድ ነው። ሴቶቹም እንደው ጥንቃቄ ቢያደርጉ ጥሩ። እንደዚህ የሚሉ ሰዎች ኦልሞስት ሁሉም ማለት ይቻላል ቤት ውስጥ ደግሞ ሌላ ሰው ሊሆኑ ይችላሉ። በተቻለ መጠን ጥንቃቄ ማድረግ ጥሩ ነው። አዎ እንጂ ሲያገኛትማ ምን ሰላም ይነሳችኝ እኮ አሁን ይሄ ደግሞ ወስዶ እኮ ቤት ጭራሽ ከሚስቱ ጋር ማስተዋወቁ ነው እኮ ይገርመኝ በጣም። እዚህ ደግሞ አይናውጣ ምን አይነት ሰውዬ ነው ባክ